ዓለም አንተን የምትፈልገው ወዳጄ ኪስ ሲሞላ ነው። ዓለም አንተን የምትፈልገው ጉልበት እስካለ ነው። ዓለም የወደቀ አክብራ አታውቅም። ዓለም ድሃ አክብራ አታውቅም። ዓለም ጎስቋላ ቁስለኛ አክብራ አታውቅም። ነፍስህ የቆሰለውን ያከበረህ፣ ነፍስህ ቆስሎ ቁስልን ሳይጠየፍ ቁስልን ተጋርቶ የእሱ ያደረገ ክርስቶስ ነው። ቤተ ክርስቲያን ይለቀስባታል። ቤተ ክርስቲያን ከለቅሶ በኋላ ደስታ ይታጨድባታል። በምድር ላይ የቤተ ክርስቲያን ልጆች በመሆናችን ዓለም ያስለቅሰናል። ለቅሷችን በደስታ ግን የሚለወጠው በለቅሶ ሸለቆ የሄዱ ደስታን ያጭዳሉ ተብሎ የተነገረው እንዲፈጸምብን መንገዳችንን አለመሳት ነው። ካከል ጠላት ነው ዲያብሎስ። በቃ እመቤታችንን ሊወድ አይችልም። ስለዚህ ደቀ መዛሙርቱን ይጠቀማቸዋል በፈለገው መንገድ። አንዳንዴ በትምህርት በኑፋቄ፣ አንዳንዴ አሁን በምንመለከታቸው አይነት መልክ ሰይጣን ይሄን ይጠቀማል። ከኛ ምንድነው የሚጠበቀው? ከኛ የሚጠበቀው መበሳጨት ሳይሆን ድንግል ማርያም እሱ የሚጠላትን ድንግል ማርያምን ከልባችን አምነን በልባችን ማኖር ነው። ከኛ የሚጠበቀው ይሄን። እመቤታችን የምትፈልገው ይሄን። ይሄ ዓለም ወዳጆቼ የምትፈልገን እንዳልኳችሁ ክብራችንን ለመንጠቅ እንጂ ክብራችንን ለመጠበቅ አይደለም። እግዚአብሔር ግን የሚፈልገን ክብራችንን ለመጠበቅ ብቻ አይደለም፣ ክብራችንን ለማላቅ ነው። አምላካችን የሚፈልገን ራሳችንን መቸንከር፣ ራሳችንን በእግዚአብሔር ፍቅር መቸንከር፣ ራሳችንን ለጸሎት መቸንከር፣ ራሳችንን እውነት ነው። ሰው እኮ መጸለይ እኮ መቸንከር ነው። እናምናለን ግን ይሄን እኛ እንቀበላለን። ይሄን ከእንቅልፋችን ብንን ስንል እግዚአብሔር አንድ ቀን ስለጨመረልን ከእርሱ ጋር በጸሎት ከመነጋገራችን በፊት በዳበሳ ስልካችን እና የምንፈልገው ለቲክቶክ አለመሳት የጀመርነው መንገድ አለ። ይሄ መንገድ ግዙፍ ነው። ይሄ መንገድ ጥልቅ ክብር ያለው ነው። ይሄ መንገድ የብርሃን መንገድ ነው። በዚህ መንገድ እንድንጓዝ የተጠራ ነው። የፈነጠቀው ታላቅ ብርሃን ነው ለጨለማው ዓለም። መስቀል ተስፋ ነው። የመንግስተ ሰማያት ተስፋ። ክርስቲያኖች አምላካቸው ክርስቶስን ተመልክተው እርሱን ለመከተል ሲወዱ ምን ይተዋሉ? በዚህ ምድር ላይ የሚያጎሳቁላቸውን፣ ከክብር የሚያወርዳቸውን፣ የማይጠቅመውን እሱን ይተዋሉ። አያችሁ፣ ከዛ በኋላ መስቀል ላይ እንደምታውቁት መስቀሉን መሸከም ነው። ከመሸከም በኋላ መቸንከር። እንደምናመሻችሁ አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። በዚህ በመስቀል መንገድ ቢያንስ አንድ 3 አንኳር ጉዳዮችን አጠር አድርገን ለማየት እንሞክራለን። አንደኛው ራሱ ጌታችን በወንጌል እንደነገረን እኔ ሊከተል በኋላ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። አንደኛ በዚህ ቃል ውስጥ ክርስቶስ 3 ነገሮችን አስታውሶናል። አንዱ ፈቃድን ነው። ፈቃድን ይጠይቃል። እኔ ሊከተለኝ የሚወድ ነው የሚለው። ሁለተኛው ራስን መካድ ነው። ሶስተኛው መስቀሉን መሸከም ነው። እነዚህ 3 ትልቅ ጉዳዮች ቀላል የማይመስሉ በጣም ትልቅ ጉዳዮች ናቸው። ይሄ ክርስቲያን ሊሰኝ የሚችልባቸው የክርስቲያን ትክክለኛው መንገድ የሚያገኝባቸው አቅጣጫውን የሚያገኝባቸው እነዚህ 3 ጥልቅ ሐሳቦች ናቸው። ከነዚህ ጥልቅ የክርስቶስ ሐሳቦች ውጭ የሆነ ሰው የመስቀሉ ቤተሰብ ሊሆን አይችልም። በመስቀል አምናለው ሊል አይችልም። ከዚህ 3 ጉዳይ ውጭ የሆነ ሰው መስቀል በጣም ብዙ ትርጉም ነው ያለው። ጠቅለል ግን ስናደርገው መስቀልን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ ጠቅልሎ የተከናወነበት የሕይወት ዙፋን ነው መስቀል። እሌኒን ሰሞኑን እንደሰማችሁት
መስቀሉን ፈልጋ ያገኘችው እርሷ ናት። እነዚህ ሶስት ክርስቶስ የተናገራቸውን ነገሮች በተግባር ፈጽማቸዋለች። አንደኛ የአምላኳን የመድኃኒቷን የኢየሱስን መስቀል ፈልጎ አግኝቶ የዚህ መስቀል ሕይወት ተሳታፊ ለመሆን ፈቅዳ ራሷን ሰጥታለች። ከተቆፈረው ተቀብሮበት ከነበረው ስፍራ መስቀሉን አውጥታ በዓይነ ሥጋ ከማየቷ በፊት መስቀሉን በልቧ ተክለዋለች። ይህን የመስቀል መንገድ ጀምራለች። ፍለጋ ስትወጣ ልቧን ለዚህ አሳልፋ ሰጥታለች። እንደኛ ደመራው ሲለኮስ ለማየት ብቻ አይደለም የመጣችው። ደመራውንም የለኮሰችበት ዋና ጉዳይ የእሳት ፍቅር ሳይሆን የመስቀሉ ፍቅር ነው። መስቀሉን ማግኘት ነው ዓላማዋ። መስቀሉ ዓላማ አለው። 300 ዓመት በተቀብሮ ነው የኖረው። 300 ዓመት ተቀብሮ የኖረ መስቀል ዕፀ መስቀል ነው፣ የእንጨት መስቀል ነው። እንጨት አፈር ሲያገኘው ቶሎ ወደ መበስበስ ይለወጣል። በአስደናቂ ሁኔታ ግን 300 ዓመት በአፈር ውስጥ ተቀብሮ ሲኖር መስቀሉ ሳይበሰብስ ተጠብቆ ኖረዋል። ልክ ሙሴን ወደ ደብረ ታቦር አምላካችን ሲያመጣው ወደ ደብረ ታቦር ሲያመጣው ወደ ታቦር ተራራ ሲያመጣው ሙሴ በመቃብር ነበረ። ቢያንስ ሙሴ የተቀበረበት ዘመንና ክርስቶስ ክብሩን የገለጠበት ዘመን በመካከላቸው የ2500 ዓመት ልዩነት አለ። የሙሴን አስከሬን እግዚአብሔር ለዚህ ታላቅ ምስክርነት በመቃብሩ እንደጠበቀው ይህንንም መስቀል አምላካችን የቤተ ክርስቲያን የሕይወት ምስክር እንዲሆን ጠብቆታል። ስለዚህ መስቀሉን ለማውጣት መጀመሪያ ልቦ አስቧል፣ ቀጥሎ ፍለጋ እግሯ ወጥቷል። ከዚያ የሚጠበቅባትን ነገር አድርጋለች። መስቀሉን አውጥታለች። መስቀሉን አውጥታ ዓለም እንዲመለከተው ቤተ ክርስቲያን ከብራ እንድትታይበት ምክንያት ሆናለች። ስለዚህ መስቀል ለክርስቲያኖች ከቅድስት እሌኒ እንኳ መማር የሚገባቸው ነገር ቢኖር መስቀሉን ዕለት ዕለት እየፈለጉ መኖር ነው። ክርስቶስም የነገረን መስቀሉን ተሸክሞ መስቀሌን አይደለም ያለው፣ የክርስቶስን መስቀል አይደለም፣ የእያንዳንዳችንን መስቀል መስቀል ክርስቶስ የተሰቀለበትና በመከራው ምክንያት እኛ የዳንበት ብቻ ሳይሆን ፍለጋውን እንድንከተል መለኮታዊ ግብዣ ያቀረበበት ነው። ለሚወዳቸው ለክርስቲያኖች የክርስቶስ ግብዣው መስቀል ነው። ከዚህ ጉዞ የመስቀል ነው። የመስቀል መስቀል ለክርስቲያንም ልደቱ፣ ሕይወቱ፣ ሞቱ፣ ትንሣኤው ነው መስቀል። ሐዋርያው ቅዱስ ጳውሎስ ስለዚህ ነው ከክርስቶስ መስቀል በቀር ትምክህት ከእኔ ይራቃል። ስለዚህ ተመልከቱ፣ መስቀል በቤተ ክርስቲያናችን 3 ጉዳዮች በሌላ መንገድ ይታዩበታል። አንደኛ መስቀል በዓል ነው፣ እናከብረዋለን፣ አክብረነዋል። ሁለተኛ መስቀል ትምህርት ነው፣ ብዙ ምስጢራት የፈሰሰበት ነው፣ እንማረዋለን። ሶስተኛ መስቀል ሕይወት ነው፣ እንኖረዋለን። ክርስቲያን እንዲህ ነው ማሰብ ያለበት። ስለዚህ የክርስትናው መንገድ መቸንከርን ይጠይቃል። አሁን ይህን የመስቀል መንገድ መጀመር ብዙ ዳገት ሆኖብናል። እንደምታውቁት ብዙዎቻችን ብዙ ስሜታውያን ክርስቲያኖች ነን። ከስሜት የዘለለ ነገር የለንም። ተቆጪዎች ነን። ቶሎ መስቀሉ በደንብ አልገባንም። አሁን መስቀሉ ቢገባን ቅድም መምህር ምስክር ያብራራው ክህነት ማክበር ምናምን የሚባለው ነገር እዚህ ድረስ አንደርስም ነበረ። ተመልከቱ፣ ከተቀመጥንበት ወንበር እንኳ ቤተ ክርስቲያንን ሰምተን ጠጋ ለማለት የተቸገርን ምስኪኖች ነን። ይሄ ምስኪንነት ነው። እግዚአብሔር ከዚህ ሕይወት ሁላችንን ያውጣን። አያችሁ፣ የመስቀል መንገድ የመታዘዝ መንገድ ነው እና መስቀል ብዙ ጉዳዮች አለው ከኛ ጋር። እኛም ከመስቀሉ ጋር ልክ እንደዚሁ። አንድ ሊቅ ሰይጣን አብልጦ የሚጠላቸው 4 የተለዩ ጸጋዎች አሉ ይላል የቤተ ክርስቲያን። ሰይጣን የቤተ ክርስቲያን የሆነውን በሙሉ ይጠላል። የቤተ ክርስቲያን የሆነውን ሰይጣን ሊወድ አይችልም። እንደውም ቤተ ክርስቲያን ጥያቄ ምልክት ውስጥ ራሷን
መክተት ያለባት የእሷን ጉዳይ ሰይጣን ሲወደው ብቻ ነው። ሰይጣን ሊወደው አይችልም ምንም። አራቱን ግን አብልጦ ይጠላቸዋል ይላል። እነዚህን አራት የቤተ ክርስቲያን ጸጋዎች የመጀመሪያው ከቅዱሳት መጻሕፍት መካከል ሲሆን ኦሪት ዘፍጥረትን ሰይጣን አብልጦ ይጠላዋል ይላል። ኦሪት ዘፍጥረት የመጽሐፍ ራስ ተብሎ ተጠርቷል። ኦሪት ዘፍጥረት የመጀመሪያው መጽሐፍ ነው። ሰይጣን በዓለም ላይ በዚህ በኦሪት ዘፍጥረት መጽሐፍ በሳይንስ ስም፣ በስልጣኔ ስም፣ በዘመናዊነት ስም ከፍተኛ ዘመቻ ከሚያካሂድባቸው የቤተ ክርስቲያን ጸጋዎች መካከል ኦሪት ዘፍጥረት አንዱ ነው። ይህን የዘፍጥረት መጽሐፍ ሰይጣን አብልጦ የሚጠላበት ደግሞ ሶስት ትልቅ ምክንያቶች አሉት። አንደኛው የእርሱን አታላይነት ስለሚገልጥበት ነው። ሔዋንን እንዴት አድርጎ እንዳታለላት፣ እንዴት አድርጎ ከእግዚአብሔር እንደለያት፣ በእባብ ገላ ተሰውሮ እንዴት አለ የማታለያ ቃል እንደተጠቀመባት ያንን ግብሩን ዘርዝሮ ስለሚያስረዳበት፣ እርሱ ደግሞ መልአክ መስሎ መኖር ስለሚፈልግ ሰይጣን ይህን መጽሐፍ አይወድም። አንዱ ይሄ ነው። ሁለተኛው ይህን መጽሐፍ የሚጠላበት ምክንያት ከእግዚአብሔር የለየውን ሰው ባሪያ ያደረገውን ሰው እግዚአብሔር መልሶ ወደ ልዕልና እንደሚያመጣው ተስፋውን የሚተርክ መጽሐፍ ስለሆነ ሰይጣን ይህን መጽሐፍ አይወድም። ሶስተኛው የእግዚአብሔርን ፈጣሪነት መጋቢነት የሚናገር መጽሐፍ ስለሆነ ሰይጣን ከእግዚአብሔር ጋር የተጣላበት ዋና ጉዳይ የፈጣሪነት ጉዳይ ነው። የእግዚአብሔርነት ጉዳይ ነው። እግዚአብሔርነትን ያለ መጠኑ ያለ ልኩ የመፈለግ ጉዳይ ነው። ስለዚህ ሰይጣን ይህን መጽሐፍ አይወደውም፣ አይፈልገውም። ሁለተኛው ደግሞ ይሄ ራዕየ ዮሐንስ መጽሐፍ ነው ይላል ሊቁ። ራዕየ ዮሐንስ ደግሞ የመጽሐፍ መደምደሚያ ነው። ራዕየ ዮሐንስን ደግሞ አብልጦ ሰይጣን የሚጠላው አሁንም በሁለት ምክንያቶች ነው። አንዱ ይሄ ተስፋ የተገባለት የሰው ልጅ ዳግመኛ ሰይጣን በዚህ ዓለም ላይ ላያገኘው፣ ኃጢአትን ላያሰራው፣ ላይፈትነው ከእርሱ ጋር ተለያይቶ የበጉ ሰርግ ራት ደርሶ አዳራሹ መከፈቱን የሚያሳይ መጽሐፍ ስለሆነ የሕይወት አዳራሽ አይወድም። ሁለተኛው ደግሞ የራሱ ዲያብሎስ የመጨረሻ መጥፊያው እና አድራሻው ጥልቁ እንደሆነ ይሄ መጽሐፍ ስለሚናገርበት ሰይጣን ይህንን መጽሐፍ አብልጦ ይጠላዋል። አሁን በዚህ ምክንያት ተመልከቱ፣ ኦሪት ዘፍጥረትን አንዳንድ ጊዜ በዚህ በኢቮሉሽን ፕሮሰስ ወይም ዝግመታዊ ለውጥ ተብሎ የሚታሰበው ርዕዮተ ዓለም የእግዚአብሔርን ፈጣሪነት ክዶ ሌላ መንገድ ስለሚጠቀም ኦሪት ዘፍጥረትን እንደ ተረት መጽሐፍ ያብራሩታል ብዙዎቹ ሰይጣን ሲጠቀምባቸው። ራዕየ ዮሐንስንም ልክ እንደዚሁ በጣም በሚደንቅ ሁኔታ በክርስትና ስም እንኳ የሚጠሩ ተቋማት ክርስቶስን እናውቃለን የሚሉ ተቋማት ሳይቀሩ አብዛኞቹ ራዕየ ዮሐንስን እንደ ቅዠት መጽሐፍ ይመለከቱታል መተርጎም ሲቸግራቸው። እነዚህን አይወድም። ሁለቱ ደግሞ ናቸው አብልጦ የሚጠላቸው። እመቤታችንን አብልጦ ነው የሚጠላው ሰይጣን። ለምን? በጽንስ እየተቆራኘ የሰው ልጆች በአዳም በደል ዕዳ ተይዘው እንዲወለዱ እያደረገ ይኖር የነበረ ዲያብሎስ በጽንስ ተቆራኝቶ ሰውን ማጥቃት የማይችልበት ደረጃ ላይ ስለዚህ እመቤታችንን አብልጦ ነው የሚጠላው። ክርስቲያኖች ይኸው ስሜታውያን አትሁኑ። ዝም ብሎ ያልገባቸው ስሜታውያን እንደሚጮሁትም አትጩ። አሁን ብዙዎቻችን ስዕል ተቀደደ፣ እንደዚህ ሆነ፣ እንደዚህ ስንጮ ነው የሚታየው። ወዳጄ ከድንግል ማርያምና ሰይጣን መካከል ያለ ጠላትነት ማቆም አይቻልም። እየሰማችሁኝ ነው? እየሰማችሁኝ ነው? አይቻልም። እኛ እንድናቆምም አልተላክንም። ራሱ እግዚአብሔር ምንድን ያለው? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ጠላት ነው ዲያብሎስ። በቃ እመቤታችንን ሊወድ አይችልም። ስለዚህ ደቀ መዛሙርቱን ይጠቀማቸዋል በፈለገው መንገድ።
አንዳንዴ በትምህርት በኑፋቄ፣ አንዳንዴ አሁን በምንመለከታቸው አይነት መልክ ሰይጣን ይሄን ይጠቀማል። ከኛ ምንድነው የሚጠበቀው? ከኛ የሚጠበቀው መበሳጨት ሳይሆን ድንግል ማርያም እሱ የሚጠላትን ድንግል ማርያምን ከልባችን አምነን በልባችን ማኖር ነው። ከኛ የሚጠበቀው ይሄን። እመቤታችን የምትፈልገው ይሄን ነው። ሁለተኛው መስቀሉ ነው። አራተኛው መስቀሉንም አይወድም፣ እንደ ተራ እንጨት ነው የተመለከተው። ደግሞም መስቀል እውነት ነው፣ ልክ እንደ ናሱ እባብ። ያ የናስ እባብ እስራኤላውያን ከተነደፉበት ከእባቡ መርዝ ነፃ የወጡት በእባብ መልክ ከተቀረጸው ናስ ነው። አምላካችን የዓለም መርገምን ያቆመበት እርጉማን ይሰቀሉበት በነበረ መስቀል ተሰቅሎ ነው። ስለዚህ ተመልከቱ፣ ጌታ እግዚአብሔር በዚያ መስቀል ላይ በእኛ ባህሪና ስጋ በፈቃዱ ራሱን ለሞት አሳልፎ ሲሰጥ እንደተረገመ ሰው ኢሳይያስ እንደተናገረ ቆጥሮታል። ዲያብሎስ በደሙ የሚቀደስና የሰው ልጆች ነፃ የሚያወጣ ራሱ ዲያብሎስን የሚያስር ቅዱስ ዕቃ እንደሆነ ዲያብሎስ አላወቀም። ስለዚህ አምላካችን በደካማ ስጋ ተገልጦ ለመጨረሻ ጊዜ እሱን በሰንሰለት በእሳት ዛንጅር የገረፈበት ቢኖር መስቀሉ ነው። ስለዚህ መስቀል አይወድም ዲያብሎስ፣ አብልጦ ነው የሚጠላው፣ አብልጦ። እኛ ክርስቲያኖች ደግሞ የመስቀሉ ልጆች ነን። እኛ ክርስቲያኖች መስቀል ምልክታችን ነው፣ የመዳናችን ምልክት ነው። መስቀል ለትልቁ ግባችን መንገዳችን ነው። መስቀል ከዚህ ክርስቲያን ሕይወት የመስቀል መንገድ ነው። መስቀል አንድ ክርስቲያን ለክብር የሚበቃበት ታላቅ ወንጌል ነው። መስቀል ያለ መስቀል መንገድ ወደ ክብር መምጣት አይቻልም። ራሱ ጌታችን ከመከራው በኋላ ነው ከመስቀሉ መከራ በኋላ ነው ወደ ክብሩ የገባው። የክርስቲያኖችም ሕይወት ይሄ ነው። ክብርን መካፈል የሚፈልጉ ክርስቲያኖች ከፊታቸው የሚጠብቃቸው መስቀል አለ። ያ መስቀል የዕለት ተዕለት ሕይወት ነው። ራሱ ጌታም ያለን መስቀሉን ዕለት ተሸክሞ ይከተለኝ። ክርስቲያኖችን እንደ ወይራ ዛፍ የሚያጠነክራቸው፣ መከራ የማይሰብራቸው፣ ስደት የማይሰብራቸው፣ ሞት እንኳ ቢሆን ከዚህ ታላቅ ዘላለማዊ ቤተሰብነት እንዳይለያቸው የሚያደርጋቸው መስቀል ነው። የክርስቶስን መከራ ሁልጊዜ የሚያዩበት መስቀል ቤተ ክርስቲያን ከነ ምስጢሯ ተዋቅራ የተሰራችበት ነው። ዓለም ለሕይወት ዳግመኛ የተዘራበት እርሻ ነው መስቀል። ለሕይወት ሞትን ወደ ሕይወት መለወጥ የቻለ ዓለም የማይገባውን ረቂቅ ነገር፣ ረቂቅ ክብር፣ ክርስቲያኖች የሚረዱበትን ረቂቅ ክብር ያጎናጸፈ ነው መስቀል። ስለዚህ ለክርስቲያኖች መስቀል ሕይወታቸው ነው፣ የሚኖሩት ነው፣ የሚሸከሙት ነው። አንገታቸው ላይ የሚያስሩት ብቻ አይደለም፣ እንደ በዓል የሚያከብሩት ብቻ አይደለም፣ እንደ ትምህርት የሚሰሙት ብቻ አይደለም፣ እንደ ሕይወት የሚኖሩት ነው። እግዚአብሔር የመስቀሉን ሕይወት እንድንኖር ይርዳን። የክብር መንገድ ስለሆነ አባቶቻችን ይሄ ገብቷቸው፣ እናቶቻችን ይሄ ገብቷቸው፣ ሕፃናት ጡታቸውን የእናቶቻቸውን ጡት ስለ ክርስቶስ ፍቅር የጣሉት ይሄ መስቀል ገብቷቸው ነው። ብዙ ሰማዕታት ዋጋ የከፈሉት ይሄ መስቀል ገብቷቸው ነው፣ ተረድተው ነው። እና ክርስቲያኖች ትልቅ ኦርቶዶክሳዊ አስተሳሰብ ራሱ ትክክለኛው ኦርቶዶክሳዊ መንፈስና አስተሳሰብ የሚገባን የመስቀል ሕይወት ስንኖር ብቻ ነው። የመስቀል ሕይወት አንድ ታላቅ አባት አባ ቢሾ ይባላል እና ይሄ አባት ባህታዊ ነው፣ መነኩሴ ነው። ይሄ አባት ምን ይላል? አንድ ሰው በዚህ ምድር ላይ ስኬታማ የሕይወት ደረጃ ላይ ለመድረስ ዕለት ትምህርት ቤት ይማራል፣ ተምሮ ይመረቃል ከተቋማት አለና ልክ እንደዚሁ አለ አንድ ክርስቲያንም በመንፈሳዊ ሕይወቱ እግዚአብሔርን ወደ መምሰል ጫፍ ስኬት መድረስ እንዲችል ከመስቀል ትምህርት ቤት ዕለት እየተፈተነ ማለፍና መመረቅ አለበት ይላል። እዚያ ለመድረስ እዚህ መስቀል ለክርስቲያኖች ምስጢራዊ ሕይወት ነው። ልዩ ነው መስቀል።
ይህን ታላቅ የመስቀል መንገድ እንድንጓዝ ከዓለማዊ ሐሳብ፣ ከዓለማዊ ጥቅም፣ ከዓለማዊ ጠባይ፣ ዓለም ከጎሰቆለው ዓለም፣ ከወደቀው ዓለም ተለይተን ለክብሩ ለርስቱ የተለየ ወገን የንጉሥ ካህናት ልጆች የምንባልበት ትልቁ መለያችን መስቀል ነው። መስቀል ነው ትልቁ ከዚህ ዓለም የምንለይበት። አንድ ሊቅ ምን ይላል? መስቀል የምድረ በዳ መዓዛ ነው ይላል። ምድረ በዳ ታውቃላችሁ? ምድረ በዳ ምንም የሌለው ነው። ቆላነት የሚያጠቃው፣ በረሃነት የሚያጠቃው፣ የሚያስጠልል ዛፍ የሌለው፣ ጥላ የሌለው፣ ያማረ መዓዛ የሌለው፣ ቆሻሻ የሚበዛበት ነው። ይህችን ዓለም ምድረ በዳ አላት። ተመልከቱ። መስቀሉ መዓዛ ነው። ከእግዚአብሔር ክብር የተራቆተችው እርቃኗን በቀረችው ዓለም የክርስቶስን ሕይወት እንዲያውድ የተተከለ የምድረ በዳ መዓዛ ነው መስቀል። ክርስቲያን ያን ሕይወት የሚኖር ነው። ይህን ሕይወት እንዲኖር የተጠራ ነው። የመስቀል መንገድ እግዚአብሔርን መውደዳችን የሚለካበት፣ ክርስቲያኖች ሕይወታችን የተስተካከለ መሆኑ የሚለካው የሚታየው አምላካችን እግዚአብሔር በመንገዳችን ላይ በሚልክልን መስቀል ነው። አለ መስቀል። በንግድህ ላይ መስቀል አለ። በትምህርት ላይ መስቀል አለ። በትዳርሽ ላይ መስቀል አለ። መስቀል አለ። አክሊል የሚያመጣ ድንቅ ነው። በመስቀል ለጠላቶቻችን እንኳን የምንሰጠው ምላሽ የሚመዘነው በመስቀል ነው። ቅዱስ ጳውሎስ ለሮሜ ምዕመናን ሲጽፍላቸው እኛ ጠላቶች ሳለን እግዚአብሔር በልጁ ሞት ታረቀን አለ። እኛ ምን ሳለን? አቤት ምን ሳለን? እግዚአብሔር በማን ታረቀን አለ? በልጁ ሞት። ይገርማቸው። አምላካችን ጠላት ለሆነው ለኛ ያሳየን ምንድን ነው ብትሉ ምሕረትና ፍቅር። ምን ላይ? መስቀል ላይ። መስቀል ላይ እንመዘናለን። ክርስቲያኖች ሰውን ሁሉ ወደ መውደድ መጠጋታችን የሚለካው በመስቀል ነው። አሁን ሰውን ሁሉ መውደድ ከባድ አይደለም? ማን ነው ሰውን ሁሉ የሚወድ? እንኳን ሰውን ሁሉ ቀርቶ የገላመጠንን የገላመጠችንን እንወዳለን ክርስቲያኖች። አይገርማችሁም? ኦርቶዶክሳዊ ሕይወት ምን ያህል ሩቅ የማያምን ሰው እንኳ ቢሆን የማያምን ከኦርቶዶክሳዊነት ውጪ ቢሆን እሱ ስለሚጠላን እኛ እንድንጠላ አልተፈቀደልንም። በመስቀላችን እንመዘናለን። ሕይወታችንን ይመዝነዋል እግዚአብሔር ለሰዎች በምናሳየው ፍቅር። ምክንያቱም እግዚአብሔር ፍቅር ነው። የእግዚአብሔር የሆኑ ሰዎችም ፍቅር መሆን አለባቸው። ምልክቱ ይሄ ነው። እግዚአብሔር ፍቅር ነው ተብሎ ተጽፏል። እግዚአብሔር ፍቅር ነው የሚለውን ቃል አንድ አባት እንዲህ ይላል፣ እግዚአብሔር ፍቅር ነው ሲባል ይላል። እግዚአብሔር ፍቅር ነው ሲባል አንድም ኢንች እርሱ በምልአት ከሚገልጠው ፍቅር የማይጎልበት፣ ፍቅሩ የማይወጣበት የማይወርድበት፣ እንደ ሰው ስሜት እንደውም ይህ አባት ምን ይላል ቀጥሎ? እግዚአብሔር ለሰይጣን እንኳን ያለው ፍቅር አልጎደለም ይላል። እየሰማችሁ ነው? ለማን አልኳችሁ? አሁን ሰይጣን ይወደዳል? ምን ነው የሚወደደው? ሰይጣን እንዴት ይወደዳል? ሰይጣን ለሰይጣን እንኳን ያለው ፍቅር አልጎደለም ማለት ምን ማለት መሰላችሁ? የእግዚአብሔር ፍቅር እንዳልኳችሁ ነው። እንደ ጽዋ የሚጎድል አይደለም። ሰይጣን ከዚህ ፍቅር ጋር መኖር የሚያስችል ማንነት ስለሌለው ነው። ጨለማ ነው። ወደዚህ ፍቅር መጋበዝ የሚችል አይደለም። አይጎልም የእግዚአብሔር ፍቅር። ለዚህ ነው እናታችን ቅድስት ክርስቶስ ሰምራ ገድሏ ላይ ስትመለከቱ ዲያብሎስን ማርልኝ አለችው። ሰምታችሁ አታውቁም? ይሄን ምእመናን ሰምታችኋል አይደለም? አሁን ዲያብሎስን ማርልኝ። ሰይጣን እንደማይማር ይታወቃል። ግን ምን ማለት መሰላችሁ? ዲያብሎስን ማርልኝ ማለት እግዚአብሔርን በመምሰል የእግዚአብሔርን ፍቅር በምልአት ወደ መሸከም ደርሳለች ማለት ነው። አያችሁ? የኛ ያ ሩብ ፍቅር አለ ወይ ውስጣችን? አለን ወይ? ኦርቶዶክሳዊ የሚያሰኘን ጠላቶቻችንን ሳይቀር በመውደድ በጥልቅ ትዕግስታችን የፍቅር ምላሽ በመስጠት የመስቀሉ ቤተሰቦች መሆናችን እናሳያለን ወይ? እናሳያለን። አረማዊ ተግባር ትተናል ወይ? አያችሁ? ያን ይፈልጋል እግዚአብሔር።
ይመዘናል፣ ይለካል። አስተማሪው ነው ይባላል። ትምህርት ቤት ገብቶ እንደው ዝም እስቲ ለእግዚአብሔር ደስ ያላችሁን ደብዳቤ ጻፉለት አለ ለተማሪዎቹ። የነገረ መለኮት መምህር ነው። ደስ ያላችሁን ነገር እስቲ ለእግዚአብሔር ስሜታችሁን ጻፉ አለ እና አንድ ሰው ምን ብሎ ጻፈ? በጣም የሚገርመው እግዚአብሔር ወይ እኛ እንወድሃለን፣ አንተም እንደምትወደን እናውቃለን፣ ግን ከአንተ ጋር መኖር እንዳንችል ይኸው ሰይጣን የተባለ አንተም የኛም ጠላት መካከላችን እየገባ በየጊዜው በፍትወት እያሰቃየ እንዲያደረገ ከአንተ እየለየን ስለሆነ ዘመኑም የሰለጠነ ስለሆነ አንተና ሰይጣን በጠረጴዛ ዙሪያ ተወያዩና ችግሩን ፈታችሁ እኛም እረፍት ብናገኝ ብሎ ጻፈ ማለት ነው። እና መምህሩ አንስቶ አነበበውና በጣም ገርሞታል ልጁ የጠየቀው ጥያቄ እና መጨረሻ ምንድን ያለው ይሄ አይሆንም አለው። የማይሆነው ጥያቄው ሰይጣን ይሆን በር ስለሆነ ነው። እርቅ የማይፈጽሙ ክርስቲያን ከሰው ሁሉ ጋራ እርቅ መፈጸም የሚችልበት ምልክቱ መስቀል ነው። መስቀል አሁን እንኳን ከሰው ጋር ባልና ሚስት አሁን ሽማግሌ ተቀምጦ ይታረቃሉ፣ ይተዋሉ። ስሜቶቻቸው ተስተናግዶ ልጆቻቸውን እንኳን ሲረብሿቸው ግድ የላቸውም አይደለም እንዴ? የተወለዱትን ልጆች ለምን አልገባንማ። መስቀል ጉዟችን ግን የምንድን ነው? የመስቀል ነው። በየትኛውም ዓለማዊ ዘመናዊ ትምህርት ሞት ክብር ሊሆን አይችልም። የግሪኮችን ጥበብ ከንቱ ያደረገ ሞት ክብር ነው ብሎ የሚዘምር ብቸኛ እግዚአብሔርን የሚያሳይ ምድራዊ ምልክት መስቀል ነው። ወዳጆች መስቀል ነው የተጋበዝነው። ለዚህ ነው በመስቀሉ የክርስቲያኖች ደስታና ኩራት ነው። መዳናችን የተበሰረበት ነው። የማናፍርበት ነው። የማናፍርበት የእግዚአብሔር ልጆች የምንባልበት ከእርሱ ለእርሱ መሆናችንን የምናሳይበት ነው መስቀል። ስለዚህ አንድ ክርስቲያን መንገዱ ምንድን ነው? መስቀል። ይስሐቅ ሶርያዊ የተባለ አባት በኢትዮጵያውያን ሊቃውንትም ይታወቃል። ማር ይስሐቅ የሚል አንድ ከመጻሕፍተ መነኮሳት መካከል አለ፣ በስሙ የተዘጋጀ መጽሐፍ። ይሄ ታላቅ አባት በጣም ምን ይላል ስለ መስቀል? መስቀል ይላል መስቀል የክርስቲያኖች የዕለት ተዕለት ሕይወት ነው ይልና መስቀል የምስጢር ደጅ ነው ይላል። ለክርስቲያኖች ሁሉ ለክብር የተከፈተ በር ነው። ከመከራ በኋላ ዋጋ አለው። አያት ቅድም እንዳልኳችሁ ለጠላቶቻችን ሳይቀር በምናሳየው ፍቅር ምን ይጠይቃል? ምጥ መቸንከር ይጠይቃል። ጠላቶቻችንን ይቅር ለማለት እና ያንን የእግዚአብሔርን መለኮታዊ ክብር በዚህ ህመም ውስጥ የምናጣጥምበት ነው መስቀል። መስቀል ህመም ነው፣ ግን ክብር ነው። ራሱ ጌታችንም ይህን የመስቀል ሞት ከማስተናገዱ በፊት ምንድን ያለው? በጸሎተ ሐሙስ ደቀ መዛሙርቱን ተለይቶ ሦስቱን ብቻ ይዞ ሲጸልይ እንዲህ አለ፣ አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ አለ። የሞትን መራራነት የመከራውን መራራነት አሳየ። ከዚያ ግን ምን አለ ጌታ ቀጥሎ? አይ አለ አባት ሆይ ቢቻልስ ነው ያልኩት፣ ነገር ግን አለ የእኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። የሚገርም ነው። ክርስቶስ ያስተማረን ነው። የእኛን ፈቃድ ሳይሆን የእግዚአብሔርን ፈቃድ ለመፈጸም የተዘጋጀ ማንነት እንዲህ ነው። የመስቀል ልጅ ማለት እሱ ነው። የመስቀልን መንገድ የጀመረ ማለት እሱ ነው። ስለዚህ ምን አለ? መስቀሉን ሊከተለኝ የሚወድ አለ ራሱን ይካድ። ራስን መካድ ይጠይቃል። ራስን መካድ እንዴት ከባድ ነው! ራስን መካድ ማለት ምን ማለት ነው? ለሌላው መኖር፣ ሌሎችን ማስቀደም፣ ለሌላው ቤዛ መሆን፣ ክርስቶስ እንደሆነ ነፍሱን ለልጆቹ አሳልፎ እንደሰጠ እንደተወ ራስን ለሌላ መተው፣ እንዲህ ያለ ህይወት። ራስን መካድ ማለት ምንድን ነው? በዚህ ምድር ላይ የሚያሰቃዩንን ትዕቢት፣ ምቀኝነት፣ ጥላቻ፣ ግፍ፣ እነዚህን ነገሮች መጣል ነው ራስን መካድ። ለምን? የመስቀሉ መንገደኞች ነን እኛ። የምንማረው ወደዚህ ታላቅ ክብር እንድንመጣ ነው። እንደምታውቁት ቤተክርስቲያን የአምፊ ቲያትር የሚታይባት አይደለችም።
የቲያትር መድረክ አይደለም። ችሎታ ያላቸው ሰዎች እንዲህ መድረክ ላይ ቆመው ለእናንተ አሳይተው እናንተ አጨብጭባችሁ ወይም አልቅሳችሁ ወይም ስቃችሁ ምናምን የምትበተኑበት የቲያትር መድረክ አይደለም። የህይወት አውድ ነው። ክርስቲያኖች መስቀሉን ከሰሙ በኋላ በዓለም የሚጨክኑበት ፍቅር የሚያነቡበት ነው። በዓለም የሚያሰቃየን ዓለም ፍላጎቶቻችንን አብዝቶ የሚያሰቃየን ዓለም እሱን መካድ ከክርስቶስ የሚበልጥ ምንም በሕይወታችን ውስጥ እንደሌለ ማሳየት። ይሄን ነው ቅዱስ ጳውሎስ ያለው፣ መኑ ያህድገነ ፍቅሮ ለክርስቶስ። ማን ነው ከሱ ፍቅር የሚለየን? ማን ነው? ረሃብ ነው? ሰይፍ ነው? ችግር ነው? ስቃይ ነው? ስደት ነው? ሞት ነው? ማን ነው? ስለ እርሱ እንደሚታረዱ በጎች እንኳ ቢሆን እንቆጠራለን። አላያችሁ? ስለ እርሱ ራስን መካድ ይሄ ነው። በውስጣችን ያለው ፍላጎት ልክ ክርስቶስ አባቱን እንዳለው አባት ሆይ ያንተ ፈቃድ እንጂ የኔ ፈቃድ በእኔ ውስጥ አይፈጸም። እኔ ለአንተ ለርስት የተለየው ወገን ነኝ። ከጨለማ ወደሚደነቅ ብርሃን የጠራኸኝ ነኝ በመስቀሉ። ለዚህ ታላቅ ክብር የተመረጥኩ ነኝ። ራስን መካድ ማለት ይሄ ነው። ፍላጎቶቻችንን ለእግዚአብሔር ፈቃድ ማስረከብ፣ መስጠት። ለእግዚአብሔር ፈቃድ ራሳቸውን የሰጡ ሰዎች አይቸገሩም። ንስሐ ለመግባት አይቸገሩም። ስጋው ደግሞ ለመቀበል አይቸገሩም። ለማስቀደስ አይቸገሩም። ለመጾም አይቸገሩም። አሁን ሰው ጾም እንኳን ለምን ከበደው ብትሉኝ፣ ሰይጣን አታለለን። ሰይጣን አንዱ ማታለያው እንደነገርኳችሁ ቅድም አንዱ አታላይ ነው እሱ። አንዱ የሰይጣን ማታለያው ምን መሰላችሁ? በቀላሉ በስሜታችን እግዚአብሔር እንደምንወደው እንዲሰማን ያደርገናል። በአቋራጭ መክበር፣ በቀላሉ መዳን። በፕሮቴስታንቱ ዓለም ትውልዱን የሚጫወትበት ዲያብሎስ በዚህ ነው፣ በአቋራጭ መዳን። እግዚአብሔር ለጋበዘው ጥሪ ምላሽ አለመስጠት። አያችሁ፣ የሮዝ ምንጣፍ ያስመስለዋል ዲያብሎስ። ሕይወታችንን ያስረሳናል፣ በስንፍና ያጠቃናል። ክርስቲያኖች ከዚህ አሸናፊ እንዲሆኑ ምን መሆን አለባቸው? ፍላጎቶቻቸውን መቀነስ። ምክንያቱም እርሱን ልንከተል ወደናላ። ልንከተል ከወደድን መቀነስ ነው። ራስን መካድ፣ ከዛ መስቀሉን ማንሳት። ምን ማለት ነው? መስቀል ከውስጣችን ያወጣነውን ኃጢአትና በደል እዚህ መስቀል ላይ መስቀል፣ ዳግመኛ እንዳይሸከመን እንዳንሸከመው፣ የህሊና ሰላም ረፍት እንድናገኝ መስቀል። ከመስቀሉ ጋር ስንግባባ ቅድም እንዳልኳችሁ ዲያብሎስ የበለጠ የሚበሳጨው በዚህ ነው። ቤተ ክርስቲያን ሰይጣንን ላበሳጭ ብላ አትሰራም። ቤተ ክርስቲያን ክርስቶስን ላስደስት ብላ ትሰራለች። ክርስቶስን ለማስደሰት ስትሰራ ቤተ ክርስቲያን ሰይጣን ያኔ ራሱ ይበሳጫል እንጂ እኛ ሰይጣንን ቅጥል ሊበል አንልም። እንደሱ ክርስቲያን እንደሱ አይልም። እንደውም መጥፎ ነው። መለካካት ይሆናል። የማንችለውም መከራ አምጥቶ የበለጠ ሰይጣንን ለማሸነፍ ክርስቲያን እምቢ ብሎ መራቅ ነው ከሱ የሚጠበቅበት። ይህን ለማድረግ ከፊቱ ታላቁን የክርስቶስን ፍቅር፣ በመስቀል ላይ የተገለጠውን ፍቅር እሱን ማየት። የናሱን እባብ አይተው እንደዳኑት፣ የናሱን እባብ ድምፅ ሰምተው ሲመታ ከደዌያቸው እንደተፈወሱት፣ ልክ እንደዚህ የጠናብንን የኃጢአት በሽታ አርግፎ መጣል ራስን መካድ ነው። የዓይን አምሮትን፣ የሥጋ ፍላጎትን መተው። ያኔ መስቀሉን ጀምረናል። መንገድ ማለት ነው። መንገድ ራስን መካድ። ከዚያ ተመልከቱ፣ ኃጢአቱ መስቀሉን የሱን መሸከም። መስቀሉን ስንሸከም ቤዛነት ይገባናል። ቤዛነት፣ ባል ለሚስቱ ቤዛ ይሆናል። ያን መስቀል ከፊቱ አይቶ። ለዚህ ነው ቅዱስ ጳውሎስ ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስቱን እንዲሁ ይውደዳት ይላል። ክርስቶስ ቤተ ክርስቲያንን እንዴት ነው የወደዳት? ክርስቶስ ቤተ ክርስቲያንን የወደዳት ቅዱስ ያሬድ እንደነገረን ምራቅ ተተፍቶበት ነው።
ክርስቶስ ቤተክርስቲያንን የወደዳት አጥንቱ እስኪቆጠር ተገርፎበት ነው። ክርስቶስ እንወደው ዘንድ ደምግባት የለውም ተብሎ እንደተጻፈ መስቀል ላይ ክርስቶስ የታየው ወዳጆቼ የሾህ አክሊል ደፍቶ ነው። የሾህ አክሊሉ ደግሞ ተራ ዝም ብሎ እንደ አበባ ጉንጉን የተቀመጠ እንዳይመስላችሁ። የሾህ አክሊሉን በመዶሻ እየመቱ ነው ያስገቡ። ታውቃላችሁ። ደግሞ አንድ የቤተክርስቲያናችን መጽሐፍ አንዱ አናቱ መሃል ላይ የተመታው የሾህ አክሊል በመዶሻ ልቡ ጋር ነው የደረሰው። ለማን? ለኔ በሉ እስቲ በሉ በደንብ ለማን? ለኔ። ይህን ነው፣ ይህን ማሰብ ነው። አያችሁ፣ በዓለም ለመጨከን። ለዚህ ነው ቅዱስ ያሬድ ዘበንት ያህለ ቤተ ክርስቲያን ተጸፋይ ከበውስተ አውድ ከመ ትቀድሳ በደምከ ክቡር። ለዚች ወርቃማ ቤተ ክርስቲያን የፊት መጨማደድ እንዳይኖርባት፣ ደምግባቷ በእርሱ ያማረ እንዲሆን፣ መልኳ እርሱ እንዲሆን፣ የወደቀ መልኳን ሊያድሰው ሊያስተካክለው በመስቀል ላይ ዋጋ ከፍሎላት በጥፊ ተመቶላት። ለማን? ለኛ። ይሄን የመስቀል መንገድን የጋበዘን አምላካችን ጌታ ይላል አውግስቲን የተባለ ሊቅ፣ ጌታ ሰማያዊ ገበሬ ነው፣ ክርስቲያኖቹን በመስቀል ላይ ለሕይወት ዘርቷቸዋል ይላል። ለሕይወት ሞት እንዳይቀማን ለምድራዊ ደስታና እርካታ ብለን ከዚህ ታላቅ የክብር መንገድ እንዳንጎድል ቤተክርስቲያን ሕይወቷ ይሄ ነው። በጣም የሚገርመው ክርስቶስ ቅድም ያልኳችሁን ጸሎት የጸለየው ቢታንያ በምትባል ቦታ ነው። አባቶ ይቺ ጽዋ ከኔ ትለፍ ያለው። በጣም የሚገርመው ክርስቶስ ክብሩንም የእርገቱን ክብር የገለጠው በቢታንያ ነው። ቢታንያ ቤተክርስቲያን ናት። ቤተክርስቲያን ይለቀስባታል። ቤተክርስቲያን ከለቅሶ በኋላ ደስታ ይታጨድባታል። በምድር ላይ የቤተክርስቲያን ልጆች በመሆናችን ዓለም ያስለቅሰናል። ለቅሷችን በደስታ ግን የሚለወጠው በለቅሶ ሸለቆ የሄዱ ደስታን ያጭዳሉ ተብሎ የተነገረው እንዲፈጸምብን መንገዳችንን አለመሳት ነው። አለመሳት። የጀመርነው መንገድ አለ። ይሄ መንገድ ግዙፍ ነው። ይሄ መንገድ ጥልቅ ክብር ያለው ነው። ይሄ መንገድ የብርሃን መንገድ ነው። በዚህ መንገድ እንድንጓዝ የተጠራ ነው። የፈነጠቀው ታላቅ ብርሃን ነው ለጨለማው ዓለም መስቀል ላይ። መስቀል ተስፋ ነው፣ የመንግስተ ሰማያት ተስፋ። ስለዚህ ክርስቲያኖች አምላካቸው ክርስቶስን ተመልክተው እርሱን ለመከተል ሲወዱ ምን ይተዋሉ? በዚህ ምድር ላይ የሚያጎሳቁላቸውን ከክብር የሚያወርዳቸውን የማይጠቅመውን እሱን ይተዋሉ። አያችሁ፣ ከዛ በኋላ መስቀል ላይ እንደምታውቁት መስቀሉን መሸከም ነው። ከመሸከም በኋላ መቸንከር አለ። ራሳችንን መቸንከር፣ ራሳችንን በእግዚአብሔር ፍቅር መቸንከር፣ ራሳችንን በጸሎት ለጸሎት መቸንከር፣ ራሳችንን እውነት ነው። ሰው እኮ መጸለይ እኮ መቸንከር ነው። እና ምን አለን ግን ይሄን እኛ እንቀበላለን። ይሄን ከእንቅልፋችን ብንን ስንል እግዚአብሔር አንድ ቀን ስለጨመረልን ከእርሱ ጋር በጸሎት ከመነጋገራችን በፊት በዳበሳ ስልካችንና የምንፈልገው ለቲክቶክ ሰው ያምናል። ይሄን መቸንከር፣ ቅዱሳት መጻሕፍትን ማንበብ እናነባለን። የቤተክርስቲያን መጻሕፍት እናነባለን። አሁን ኦርቶዶክሳዊነታችንን ብዙዎቻችን በግምት አይደለም የምንመራው። ኤሊት አይደለም ይመራን፣ ያገኘን አይደለም ይመላን። እንደ ለቅሶ ቤት ንፍሮ የማይዘግነን አለኛን የማይዘግነን ለምን አልተቸነከርንም? በቤተክርስቲያን ትምህርት አልተቸነከርንም። ክርስቲያን በትምህርተ ቤተክርስቲያን በቅዱሳት መጻሕፍት ንባብ የሚቸነከር ፍቅሩን ለዚህ አሳልፎ የሚሰጥ ነው ክርስቲያን። ለምን? የመስቀሉ መንገደኛ ነው። የመስቀሉ መንገደኛ ነው። በዚህ መስቀል የመሄዳችን ጥቅሙ ምንድን ነው? ክርስቲያኖች ጥቅሙ ዘላለማዊ ክብር ነው። ዓለም እንደምትመለከቷት በአንድ ቀን ነው የምናጣት፣ በአንድ ሰከንድ፣ ዊዝን ሰከንድ። አሁን አላያችሁም? በትላንትና እመቤታችን በዓል ሊያከብሩ የሄዱትን አይታችሁ የለም? አዎ ሄደን ተሳልመን አክብረን እንመለሳለን አልነበረም ያሉት? በቃ ህይወት እዛ ጋር በቃ። ይሄ ምንጓጓለት ዓለም ያበቃለታል። ጎስቋላ ነው። አዋርዶን እንደ ሸንኮራ መጥቶ ተፍቶ የሚጥለን ነው።
ዓለም አንተን የምትፈልገው ወዳጄ ኪስ ሲሞላ ነው። ዓለም አንተን የምትፈልገው ጉልበት እስካለ ነው። ዓለም የወደቀ አክብራ አታውቅም። ዓለም ድሃ አክብራ አታውቅም። ዓለም ጎስቋላ ቁስለኛ አክብራ አታውቅም። ነፍስህ የቆሰለውን ያከበረህ፣ ነፍስህ ቆስሎ ቁስልን ሳይጠየፍ ቁስልን ተጋርቶ የእሱ ያደረገ ክርስቶስ ነው። ስሙ የተመሰገነ ይሁን። ምንም ክራይቴሪያ መመዘኛ ሳይፈልግ ምንም። እህቴ ዓለም የምትፈልግሽ አንቺን ውበት እስካለሽ ድረስ ብቻ እስካለሽ ነው። ምንም ይሄ ውበት ሲጎሰቁል በአየር ጠባይ እንኳ ሲለወጥ ዓለም አትፈልግሽም። አንቺ ኬክ ቤት እንኳ ለመቅጠር አትፈልግሽም። ዓለም ኬክ ቤት ካፍቴሪያ ለማስተናገድ ፊትሽን ታያለሽ። ዓለም ታያለች 1000 ብር የማይቦላ ብር ለመስጠት። ዓለም ወዳጆቼ የምትፈልገን እንዳልኳችሁ ክብራችንን ለመንጠቅ እንጂ ክብራችንን ለመጠበቅ አይደለም። እግዚአብሔር ግን የሚፈልገን ክብራችንን ለመጠበቅ ብቻ አይደለም፣ ክብራችንን ለማላቅ ነው አምላካችን የሚፈልገው። ወደ ጥልቅ እና ረቂቅ ወደ ሆነ ወደ እርሱ ማንነት መሳብ ነው የሚፈልገው እግዚአብሔር። ወደ እርሱ ይህን ታላቅ ሕይወት ይሄ መንገድ የሚጠቅመን ለዚህ ነው። በዚህ መስቀል ሲጋብዘን ክርስቲያኖች አንድ የምነግራችሁ ነገር ኃጢአተኛ መሆናችንን ያውቃል እግዚአብሔር። ግን መስቀሉን ብቻችንን አያሸክመንም። ባልደረባችን ነው እሱ ከኛ ጋር። ከመከራችን 80% የሚሸከምልን እሱ ነው። ስሙ የተመሰገነ ይሁን። 20 እንደ አቅማችን የሚያሸክመን ነው እሱ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለው አምላካችን። አብሮን አለ። መንገዳችን ከተስተካከለ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ሰማያዊውና ዘላለማዊውን ረቂቅ ደስታ ማጣጣም እንችላለን። የማይወሰድብንን የነፍስ እርካታ እናገኛለን። የተራቆተችው ነፍሳችን እርሱን ትለብሰዋለች በመስቀሉ መንገድ ስንጓዝ። ይሄ መንገድ የእውነት መንገድ ነው። ይሄ መንገድ መዳረሻው የሚታወቅ መንገድ ነው። መዳረሻው ዘላለማዊ ክብርና ጸጋ ነው። ይሄ መንገድ ሰላም ባጣቸው ዓለም መካከል ሰላማዊ ሆኖ መኖር ነው። ራስን የሰላም ከተማ የማድረግ መንገድ፣ ራስን የሰላም ሀገር የማድረግ መንገድ። ይሄ መስቀል መንገድ በኃጢአት በጨለመችው ዓለም ብርሃን ሆኖ የመታየት መንገድ ነው። የሰማዩ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 5ን ተመልከቱ። ይብራ። በጨለመው ዓለም ማብራት ነው የመስቀል መንገደኛ መሆን። ይሄ መንገድ ቅድስና በራባት ዓለም የእግዚአብሔርን ቅድስና ለዓለም እያካፈሉ መኖር ነው። ይሄ መንገድ ፍቅር በራባት ዓለም ፍቅር መሳሪያ ያልያዘ እኮ የለም። መሳሪያ ጫካ ያሉት ብቻ የያዙ ይመስላችኋል? በጠቅላላ መሳሪያ ይዘናል። አሁን እኛ አንድ ቀን አይበለውና እግዚአብሔር ፌስቡኩ ላይ የምንሰዳደበው ቲክቶኩ ላይ የምንሰዳደበው ስድብ እኮ ሲታይ በእጃችን መሳሪያ ቢኖር ላንጠፋፋ ነው። እኛ ላንጠፋፋ ነው። አንቆ ከመግደል ያላነሰ የስድብ ናዳ ስናስተናግድና ምናምን አይደል የምንውለው? ለምን? የመስቀሉ መንገድ አልገባንም። ስለዚህ ወዳጆቼ የእግዚአብሔር ጥሪው የመስቀል ጥሪ ነው። የእግዚአብሔር ጥሪ የመስቀል ጥሪ ነው። መንገዳችን የመስቀል ነው። ይሄ የመስቀል መንገድ ከእግዚአብሔር ጋር የምንጓዝበት መንገድ ነው። እንደ እርሱ ያለ ድጋፍ ማን አለ? ትከሻው የማይዝል ዓለም ቅጥቅጥ ሸንበቆ ናት፣ ይዛን የምትሰበር ይዛን ራሷ ምስቅልቅል ነገር የምታመጣ ናት ዓለም። ይሄ መንገድ ግን ዋስትና ያለው መንገድ ነው። ይሄ መንገድ የሚሰብር አንበሳ የማያገኘን መንገድ ነው። ልዩ መንገድ ነው ይሄ መንገድ። በዚህ በመጽሐፈ ነገሥት አንድ ነቢይ ወደ እስራኤላውያን እግዚአብሔር ሲልከው ሄዶ ትንቢት እንዲናገር ኢዮርብዓም ላይ ትንቢት ተናግሮ በኋላ ትንቢቱን ተናግሮ ሲጨርስ ጣዖት እያመለኩ በዳንና ቤተል ጣዖት እያስመለከ ስለነበር ትንቢቱን ኢዮስያስ የሚባል ንጉሥ እንደሚወለድ ተናገር፣ መሠዊያው ይሰነጠቃል፣ ለምልክት ይህን ታደርጋለህ፣ ግን በመጣበት መንገድ እንዳትመለስ አለው እግዚአብሔር። እንዳትመለስ። ይህን የእግዚአብሔር ቃል ጠብቆ መንገድ ላይ ሲጓዝ
አታለሉት። አንድ በዚህ ሀገር ያለ ሌላ ነቢይ እግዚአብሔር ልኮኛል ወደ አንተ ብሎ ወዳጆቹን ላከ። ልኮኛል በቤቴ ገብተህ እንጀራ በልተህ ውሃ ጠጥተህ እንድትወጣ አለውና እግዚአብሔር አትመለስበት ባለው መንገድ ያንን ሰምቶ በዚያ መንገድ ተጓዘ። በጣም የሚገርመው እንጀራውን በልቶ ውሃውን ጠጥቶ ጉዞ ሲጀምር መንገድ ላይ የሚሰብር አንበሳ አገኘና ሰበረው። ሕይወቱን አጠፋው። አስከሬኑን አልበላውም። ሕይወቱን አጥፍቶ ቆሞ እዚያ ፊቱ ቆሞ አያችሁ የእግዚአብሔርን ታላቅ ምልክት በአንበሳው በኩል እና ተጸጸተ። ይሄ ነቢይ በኋላ አገሩ ቀብሮ እዚህ ሰው አጽም አጠገብ ቀበሩኝ። ክርስቲያኖች ተመልከቱ፣ እኛ አሁን የጀመርነው መንገድ እንዲህ ያለ የሚሰብር አንበሳ የለም። ከመንገዳችን ስንወጣ ግን ያገኘናል። የሚሰብረው አንበሳ ዲያብሎስ ነው። እሱ ሰባሪ ነው። በኃጢአት እያጨማለቀን የሚኖር ነው። በበደል እያጨማለቀን የሚኖር ነው። ዓለም ተመልከቱ፣ እግዚአብሔር በሚጠላቸው 3 ትልልቅ በደሎች ተይዛለች፣ በግፍ በእንባና በደም። ክርስቲያኖች ከነዚህ መራቅ የምንችለው ሕይወታችንን ማንጻትና ማጥራት የምንችለው በመስቀሉ መንገድ ስንጓዝ ነው። እግዚአብሔር በዚህ መንገድ ተጉዘን የክብር አክሊል ባለቤት እንድንሆን ይርዳን። ከመስቀሉ በረከት ያሳትፈን።